ወደ ሸጋው ጋር ከሸጋው ጋር ጦርነት እንገጥማለን ብለው እነ ሰለሞን አጠና እነ መለሰ ምናምን የሚባሉት እነዚህ ተያይዘው ወደ ቋራ ሄደው ነበር እዛ አካባቢ ሲደርሱ ታውረፉ ተብለዋል አናርፍም የማለት ነገር አምጥተው ነበር እንግዲያው እንገጥማለን ብለው ተዘጋጅተው ነበር ሌሎቹም ሽማግሌም ተልኮ ተወካዮችም ቀርበው ተነጋግረው ነበር አይ እዚህ ቦታ ለመሄድ ነው ሻዕቢያ ስለጠራን ያንን ከሻዕቢያ ፍሬ ለመቀበል ነው ጥይት ተተኳሽ ለመቀበል ነው ብሎ ነበር ግን እነሱ ያን ተሻግረው ሄደው ገዢ መሬት ነጥብ ይዘው ለመቀመጥ ነበር በፍጹም አታልፉም ብለዋቸዋል እናልፋለን ልንቀበል ነው ብለው ተማክተው ነበር ይሄንን ችግር ለመፍታት አርበኛ ዘመነ ካሴና አርበኛ ሀብቴ ወልዴ ወደ ኤርትራውያኖቹ በመደወል ምን ነው የፈለጋችሁት ልታጋድሉን ነው ልታታኩሱን ነው ምን ነው የፈለጋችሁት ህጋዊ የፋኖ አደረጃጀት አለ ባሰመር ነው መስመር ምን ፈልገው ነገር በዚህ በህጋዊ ፋኖ በኩል ይመጣል ያለበለዚያ ግን ተጨማሪ በአማራ ፋኖ ውስጥ ቡድን ለሆኑት ሁሉ እየሰጣችሁ ልታታኩሱን ፈልጋችሁ ነው ወይ የሚል ጥያቄ ለኤርትራውያኑ አቀርበዋል ነው እኛ ስለጠየቁን ነው በጣም ይቅርታ ብለው ለነ ደረጀ ነግረው በሉ ተመለሱ ባለው አደረጃጀት ውስጥ አንድ ውስጥ ሆናችሁ ታገሉ የሚል ምላሽ እንደተሰጣቸው ከዛው ከደረጀ ከሚመራው ጦር ውስጥ ያሉት ሰዎች ነግረውናል መከላከያውም እንግዲህ ብቻቸውን ሲያገኛቸው ተታኩሳቸዋል አሁን በአልጣሽ ጫካና በረሃ ውስጥ ይሄዳሉ ማለት ነው እኔ አሁንም ጥያቄ ያቀርባለሁ ጥሪ ያቀርባለሁ ደረጀ በላይ አሁንም አያዋጣም ወደ አባቶች ተመለስ ከወንድሞች ጋር አብረስራ እስክንድር ነጋና ፋፍዴን አያድኑም እነ ፓስተር ምስጋናው አንዱ ዓለም ዳዊት ከያዘ መስቀል ከያዘ ፋኖ ጋር ምን ተሰራላችሁ ብለው የሚሰብኩት ሰዎች አያዋጡም አማማቴን ያሳምርልኝ መጨረሻዬን ያሳምርልኝ ይላሉ ኢትዮጵያውያን ሲጸልዩ የማታ እንጀራ ይስጥ ነው የሚባለውና ያንን ጀግንነትን ያንን ወንድነትን በስተመጨረሻ እንትን እንዳትል ምክሬ ነው እንድትረጋጋ ምክሬ ቲክቶክ ላይ ምናምን ላይ ያለው እና አበበስክስ ምንም አያዋጡም የሰፈር ልጆች አያዋጡም እንደ ጎንደር አስባችሁ አንዱ ነው አሁን የኔ ምክር ነው የሚያዋጣው የኔ ምክር ነው የሚጠቅመው እንጂ የሌላው ብርታ ደሬ ጠልዘው ገሌን በለው ገሌን እናጠፋዋለን ገሌ እሱ አይጠቅምም አሁን የአማራን ጉዳይ ጣልቃ የገባበት እግዚአብሔር ራሱ ስለሆነ ይሄንን የአማራ ጉዳይ እንደምንም ተጨቃጭቃችሁ እንደምንም ተሟግታችሁ ወደ አንድ ታመጡታላችሁ እንጂ ይሄ በአቋራጭ መንገድ ይሄዳለው የሚል ነገር ጥሩ አይደለም በአማራ አሁን ጭጋጉ ሁሉ እየጠራ መጥቷል በጎንደር አማራ ማለት ነው የሰሊጥ ፖለቲካው አፍቃሪ ወያኔው የብልጽግና ባሉ ጸረ አማራ ፋኖ ኮሎኔል ደመቀ ዘውዱም ከአማራ ፋኖ በጎንደርና ከአማራ ፋኖ በጎንደር ጋር ቃታ በመሳብ አቅም ተፈታትሾ ነበር ምሱን አግኝቷል የነ ባየ ቡድን የነ ሀብቴ ቡድን ምሱን አቅምሶ መልሶታል ይሄ የተከዜ ዘብ የሚባለው ወያኔ ስትንቀሳቀስ አማራ ይጫወታሉ ጎንደሬም ሆነው ይመጣሉ የነ ወያኔ ጫና ገፈፍ ሲል ደግሞ ወልቃይቴነን ብለው ከብልጽግና በላይ ብልጽግና ሆነው ጎንደሬነቱንም አማራነቱንም አሽቀንጥረው ይጥላሉ በራያ ጉዳይ ያገባንም በደራ ጉዳይ ያገባንም በመተከል ጉዳይ ያገባንም ሲል የነበረው ደመቀ ዘውዱ ወያኔ መንቀሳቀስ ጀመረ ሲባል አማራንኛ ጎንደር አማራ አንድ ነው ይላል እነ የሰሊጥ ፖለቲከኞች የሚፈልጉት ወያኔ ስትንቀሳቀስ ለወያኔን መክቶ የሚሞትላቸውና እዛ በሞተው አማራ ከጎጃም ሄዶ ከሸዋ ሄዶ ከወሎ ሄዶ ወልቃይት ላይ በሚሞተው አማራ አስከሬን ላይ በዛ ደምና አጥንት ላይ የሰሊጥ ንግድ መነገድ እና መንፋለል ነው የሚፈልጉት ይሄ ትክክል አይደለም እየበረደ እየተነፈሰ ይመጣል ከወለጋ የተፈናቀሉትን ከምን የተፈናቀሉትን አማሮች ወልቃይት ሄደው ይስፈሩ ሲባል አይሆንም ወልቃይት የወልቃይቶች ነው ያለው
መከራ ሲመጣ ግን ወልቃይት ያማራ ነው ወልቃይቱና እሱ አይሰራም በጣም ታዩታላችሁ ጎንደር ላይ እየጠራ ቢመጣም ደቡብ ጎንደር ላይ ዝርፊያው እንዳለ ነው ፋኖ ሁለት ቦታ ተከፍሎ የእስክንድር ፋኖና የነ ሀብቴ ፋኖ ሁለት ቦታ ተከፍለው ይተዛተዛሉ መከላከያው ከዳር ቆመያል መከላከያው እዛው ደቡብ ጎንደር ላይ ህዝቡን ያሰቃያል ይዘርፋል ይገላል ይደበድባል ቢሆንም ግን የጎንደር ተስፋ ውስጥ ያለች ናት ተስፋው ይለመልማል ብለን ተስፋ እናደርጋለን እንኳን አሁን ብረት ይዘው እንኳን አሁን ኃይል አደራጅተው እንኳን አሁን ሰራዊት አደራጅተው ይቅርና በፊትም ጎንደር ነው ደፍርሶ መጥራቱ አይቀርም ማለት ነው ወደ ወሎ ወደ ቤተ አማራ ስንመጣ የቅዱሳን የነገስታት ምድር ነው የነ ቅዱስ ላሊበላ የነ ንጉስ ሚካኤል ሀገር ነው የምታውቁት ነው የነ ይምርሃነ ክርስቶስ የነ ናኩቶላብ ሀገር ነው እንግዲህ የወሎ ቤተ አማራ ፋኖ ተግባብተው እየሰሩ ነው በከሌሎቹ የአማራ ፋኖ አደረጃጆች በተሻለ መጠን ተግባብተው ተደማምጠው እየሰሩ ነው ችግር የለም ማለት አይደለም ችግር ሰው ያለበት ቦታ ሁሉ ችግር አለ ከሁለት በላይ ሰው ያለበት ቦታ ሁሉ ችግር አለ በባልና ሚስት መካከል ችግር አለ አንድ ሰው ብቻውንም ችግር የሞላው ህዋሳቶቻችን የስሜት ህዋሳቶቻችን ብቻ ተስማምቶ አይሰሩ አይን ሌላ ጣጣኛ ነው ምላስ ሌላ ጣጣኛ ነው አፍንጫ ሌላ ጣጣኛ ነው እጅ ሌላ ጣጣኛ ነው እንኳን የሰው ስብስብ ያለበት እንኳን እስላም ክርስቲያን ያለበት እንኳን የሚያምን የማያምን ያለበት እንኳን ቤተሰቡ አልቆበት ንብረቱ ወድሞበት በበቀል የሰከረ ህዝብ የተሰበሰበበት ቦታ አለመቀወሱ ጨርቁን ጥሎ አለመሄዱ ይሄ ያለበት ቦታ ችግር ያን ችግር ግን ዋጥ አድርጎ ከወሎ ቤተ አማራ ያየሁት ነገር ጭንቀት ሲበዛባቸው ጸበል ይገባሉ ጭንቀት ሲበዛባቸው ሱባኤ ይሄዳሉ ጭንቀት ሲበዛባቸው አባቶችን አምጥተው ጸሎት ያስደርጋሉ ድርሳነ ሚካኤል ገድለ ጊዮርጊስ ያስነብባሉ ፈተናው ሲበዛባቸው ሐዘኑ ሲበረታባቸው ማለት ሙስሊሞቹ ዱዓ ያደርጋሉ ይጸልያሉ ሼኾቻቸውን አምጥተው ይጸልያሉ እዛ ወሎ አካባቢ ያለው መደማመጥ እጅግ ደስ ይላል ከነ ችግሩም ቢሆን ማለት ነው የፖለቲካ ዘርፉን የፖለቲካ ባለሙያዎች ይዘውታል የውትድርናውን ክንፍ የውትድርና ባለሙያዎች ይዘውታል የፕሮፓጋንዳውን ክንፍ የፕሮፓጋንዳ ክንፉ ይዞታል በተቻለ መጠን ተቋማዊ ቁመናና ተቋማዊ ጥራት ያለው ነገር በማምጣት ላይ ይገናኛል የአንድ እናት የአንድ አባት ልጆች አይደሉም ከየቦታው ከየሙኑ የመጡ ናቸው በውስጡ የባዴን ቫይረስ የትግሬ የወያኔ ቫይረስ የሻቢያ ቫይረስ የብልጽግና ቫይረስ የኦነግ ቫይረስ ሊኖረው ይችላል ውስጡ ነገር ግን አሁን ባለው ሁኔታ ያለው ፍቅር ያለው መተሳሰብ ያለው ነገር በወሎ አካባቢ በጣም ደስ ይላል እንደ ጎጃም አይደለም የጎንደሮችም ጥሩ ነው የሸዋም ጥሩ ነው እንደ ጎጃም አይደለም ጎጃም የፖለቲካ ስርዓቱን ኃይል አላቸው ጀግንነት አላቸው ወንድነት አላቸው የሰው ኃይል አላቸው ገንዘብ አላቸው ነገር ግን ፖለቲካውን በስካር መንፈስ መምራት ተገቢ አይደለም አደባባይ ወጥቶ በጎጃም አማራ ፋኖ ስም የሚናገረው ነው ብዙ ነው ደሞ የሚነገረውም ነገር ደሞ የጎጃም አማራን የሚያኮስስ በምርቃና በጋንጃ በአረቄ መንፈስ የሚናገሩ እስኪመስሉ ድረስ ማለት ነው እና አንዳንዶቹ ደግሞ የራሳቸውን የፖለቲካል ካፒታል ለመገንባት እና ማሸነፍ ከመጣ ቦታ ለማግኘት ሽክክድድም ነው እሽክርክሪት ነው በቃ ያለው እዛ ጎጃም ይሄንን ገምግሞ ማምጣት ያስፈልጋል አሁን ጥሩነቱ በጎጃም አርበኛ ዘመነ ካሴ አሁን በተመቸው ሰዓት ብቅ ብሎ አይልም ይሄ በስርዓት መያዙ በስርዓት አሪፍ ተናጋሪ ቢሆንም አንደበተ ርቱ ስለሆነ በየደቂቃው እየወጣ መደስኮር የለበትም አንደበተ ርቱ የሆኑ ሰዎች አማካሪ ይፈልጋሉ ያ ብቻ ሳይሆን ደግሞ በተጠና መልኩ በምን ጉዳይ ላይ በሚፈጸሙ ጉዳዮች ሊፈጸሙ በሚችሉ ጉዳዮች ላይ እና ደግሞ
በሚጨበጡ እና በሚያሳምኑ ጉዳዮች ላይ ነው እንጂ መናገር ከንቅልፍ ብንን በተባለ ቁጥር ልክ እንደ ቲክቶከር ልክ እንደ ፌስቡከር ሞቅ ሲለው ስልኩን ከፈታ አድርጎ እንደ መቸክቸክ አይደለም ስለዚህ ጎጃም ይሄን ማስተካከል ይችላል እያስተካከለም ነው እኔ ጎጃም ከገባው በኋላ አርበኛ ዘመነ ካሴ በየሰዓቱ በየደቂቃው ወደ አደባባይ መውጣቱን ትቶታል መሬት ላይ ስራ መስራቱ ላይ ትኩረት አድርገዋል እኔ ጎጃም ከገባው በኋላ በየደቂቃው በየምኑ ሃሎ መሳይ መኮንን እንዴት ነህ ዛሬ የብልጽግናን ሰራዊት ረመረም ነው ይል የነበረው ሃሎ እንትና ፋሲሌን ያለም ሃሎ ማን ነው በቃሉ አላምረው ሃሎ ኢትዮፎረም ሃሎ ያለ በየቦታው ደሰኩር የነበረው ጠበቃ አስረስ ማአረይም አሁን ካስሙናል ስርዓት ገብቷል ምዕራብ ጎጃምን አጨናንቀው ፖለቲካውን አቆሽሸው ጎጃምን ቀብረው የነበሩት ሰዎች አሁን ወደ ምስራቅ ጎጃም ተመልሰው ሰራዊት ግንባታ ጀምረዋል ወታደር ግንባታ ጀምረዋል ማሰልጠን ጀምረዋል አለቀ የኔ አርጩሜ የኔ ልምጭ ልክ አግብቷቸዋል የፈለጋችሁትን በሉ የፈለጋ እነጥላውን አበጀ ሳይወድ በግዳቸው ወደ መስመር ገብቷል ፖለቲካ ቢሰሩበትም እነ አስረስ ማሬ ወንዝም ድልድይም ላይ ውርውር ይያሉ መታየት ጀምሯል አደባባይ ወጥቶ መደስኮር ቀርቷል ራስን ማሻሻጥ ራስን ሴረኛ ራስን ቅጥረኛ አድርጎ መሄድ ቀርቷል በጎጃም ገና ወደታች ምን ያለ ያልተስተካከለ ነገር አለ ቢሆንም ግን ያሆኗል ወታደራዊ ክፍሎች አሁን ስራ ጀምሯል የጎንደር የጎጃም የሸዋ የወሎ ብቻ የሚሰሩት መጥተዋል አሁን አስረስ ወጥቶ እንዲህ ያረግን ወታደራዊ ክፍላችን እንዲህ ያረግን አይልም ስነ ስርዓት ማንኖ ስሙ ማርሸት ወጥቶ አይልም የተሰጠውን የተጠናውን ብቻ ከዛ በጀርባ ደግሞ እንዲህ ያርገው ባከ እኔ እንደዚህ አርገዋለሁ አፍርሻዋለሁ በለው ባከና የለም አሁን በጎጃም ድሮን የለም በየደቂቃው ስንት ጀግና እየመረጠ ይበላ የነበረው ድሮን አሁን የለም ዘመነ ካሴ ሲቀር ሌሎቹ ሊበሉ የነበሩት የለም እኔ ጎጃም መግባቴ ጮቄ ተራራ ላይ አምጣው ጮቄ ተራራ እንዴት ቆሜ እግሬ እስኪንቀጠቀጥ እንዴት ዙሪያ ገባውን እንደማይ አምጣ ጮቄ ተራራ ላይ መቆሜ በጎጃም ለውጥ አምጥቷል ቅር የሚላቸው ሰዎች አሉ ይሄን ስናገር ጓ የሚሉ ሰዎች አለ መብታችሁን እንደፈለጋችሁ መሆን እኔ ጮቄ ተራራ መግባቴ ከጎጃም አልወጣም ማለቴ በጎጃም ለውጥ መጥቷል ይሄ እውነት ነው በጎጃም ምሁራንን መግደል ቀርቷል ተዋቸው ቅጧቸው ማለት ተጀምሯል አሁን ጫጫታው በስቷል ይሄ ዘመድኩን የሚባል ያረርጌ ቆጡ በማያገባው ገብቶ የጎጃምን አማራ መምህራን ረሽነን እንዳንጨርስ እንቅፋት ሆኖብናል ጩኸት ሆኖብናል ብለው እድሜ ለመረጃ ቲቪ ላይ እንደዛ ባልሆነ ኖሮ ይሄውን ላይ መጣም ነበር ዛሬ ጎጃም ላይ ቀርቷል ማለት አይደለም ግን እየመጣ ነው ማለት ነው ስለዚህ የወሎ ወታደራዊ ክፍሉ በነ ድርሳም ብርሃኔ የሚመራው በጣም ጥሩ ድርሳም ብርሃኔ እንግዲህ ሸዋ የነበረ ነው በነመከታው ጋር የነበረ ነው በጣም ጀግና ተዋጊ ነው ምስራቅ አማራ ፋኖን ከነ ምሬ ወዳጆ ጋር የመሰረተ ነው አንቺ ነው የሚሏቱላ ለጀግንነት ጦር ሜዳ ለመግባት ምንም የሚላት ነገር የለም ወደ ኋላ የሚያቆማት ነገር የለም እነ ድርሳን በጣም በጥሩ ሁኔታ የወሎን ወታደራዊ ቁመና ይዘውታል ከነ ድክመታቸው ከነ እንከናቸው ከነ ችግራቸው ሁሉን ተቋቁመው እዚህ ደርሷል ሐሜቶቹ እንዳሉ ሆነው ገዱ አንዳርጋቸው ነው የሚመራቸው ከጀርባቸው ወያኔ ናት ያለችው መቀሌ ሄደው ነው የሚታከሙት እሷን የላከችው ከሌንተ እንደኛ የሚባለውን ሁሉ ችለው እየተባሉም የአማራ ፋኖ በወሎ ወደ አንድነት በማምጣት ኮሎኔሉ ብቻ ሲቀር እነሱ ወደፊት እየገሰገሱ ይገኛሉ እንደ ጎንደር አያኮርፉም ሲወቀሱ ወሎች እንደ ጎንደር አያኮርፉም እንትን ይላሉ ይቃውጡታል ማለት ነው
እንደ ጎጃም እና እንደ ጎንደር አያክሩ እንደ ጎጃም በጣም አክቲቪስቱ ቡድን በጣም አድመኛ ነው ግን ሌላው ላይ እንጂ እኔ ላይ እንኳን አቅም የላቸውም ወሎቹ ሲወቀሱም ቆም ብለው ነው የሚያስቡት ጥቂት ውር የሚሉ አሏቸው ከቁጥር የሚገቡ አይደለም ግን መሬት ካለው ጋር የሚናበቡም አይደሉም ብዙም የሚያመጡት የለም ማለት ነው ቆም ብለው ነው የሚያስቡት ትችቱ አይደለም ከወዳጅ ከጠላትም ቢመጣ ቆም ብሎ ለመገምገም ወሎች ሲቸገሩ አላየው ምስክርነት ስለሆነ ማለት ነው እንደ አስረስ ማዕሬ ተነካው ብሎ መሳይ መኮንን ድረስልኝ እንዴ ቲክቶክ ላይ አትገቡልኝም አረ አልማዝ ባለ ጭራዋጩ ይልኝ ይሄ ነው የሸበሉ ዘመድኩንን ስደብልኝ ባርዳር ዊኪሊክስ አዋርጅልኝ ቀብጥሮ አይሉ በስድብ የሚቆም ስብና ስለሌለኝ እኔ ብሎ መሬት ላይ ቲክቶክ ላይ የመጡ አረ በእናታችሁ ሞጣ አንድ ሰመርኮ ምስራቅ አማራን ሁላችንም ቅባቴ ነን እንዴ ዝም ትለናል ብለው አይጮሁም በጣም ያየሁት ነገር እነሱን ነው ውቀጣው የፖለቲካ ካፒታል የተናደ ለፍቼ የገነባውት ስም ፈረሰብኝ የሚሉ አላገኘውም እኔ በጣም በእውነት ደረጃ አብቶልድ እንዴ ዝም ትላለ መሳይ መኮንን ኢትዮፎረም ሞገስ ኦሮምቲቲው እንኳን እንዴ ጸጥ ትለኛለ ዘመድኩንን ስደብልኝ እንጂ ቲክቶከሮች ዩቲዩበሮች አረ በእናታችሁ አይሉ እንደ አስረስ ማሬ ማለት ነው የጎጃሙ በጣም የጉድ ነው ነገር ግን እሱም አሁን ተንፍሷል በጣም ደስ ይላል አሁን መከባበር ነው አሁን መስራት ነው አሁን በተግባር መሄድ ነው የውስጥ ሴራው አለች እሷን አብሬ ነኝ ያለሁት ከደቡብ ጎንደር ስኳድ ጋር ማሬ ሲደዋወል አለው በጎን እና ሀብቴን ለመገንጠል ሲሰራ የነበረው ላይ አለው ከነስክንድር ቡድን ጋር የሚደረገውን ሴራና ትብትብ አለው ካናዳ ድረስ የተዘረጋውን እጃቃለው እንግሊዝ የተዘረጋውን እጃቃለው አሜሪካ የተዘረጋውን እጃቃለው ግን ምንም አይመጣም አሁን መስመር ላይ ነው ያለው እሱን ደሞ ሰሞኑን ደሞ እስከ ማክሰኞ አይቼ ዛሬ ምልክት ሰጥቼ ማፈርሰው ጎጃም ውስጥ ማፈርሰው አለ ወደ ጎጃም ስመጣ አመጣዋለሁ ማለት ነው በጎንደር በሸዋ በወሎ ወደ ሚዲያ ቀርበው ሐሳብ እንዲሰጡ የተወሰኑት አሁን ውሱን ሰዎች ናቸው በጣም ጥሩ ነው በጎጃም ግን በጣም እንዳልኳችሁ በጣም ነፍናቸው የትየለሌ ናቸው ማንንም ሰው ደውሎ ያገኛቸዋል በተለይ መሳይ መኮንን ማንንም ግንቦት 7 ያለ የሚያቃቸውን በሙሉ ጫካ ውስጥ ያገኛቸዋል መረጃ ይሰጡታል መንግስትም የሚጠቀመው በዚህ አካባቢ በሚመጣ ነገር ነው ማለት ነው እና ወደ ሚዲያ የሚቀርብ ሰው ያውም የትልቅ ተቋም ተወካይ ቃል አቀባይ ስትሆን ንግግር ሁሉ በቅቤ በጨው የታሸ መሆን ያለበት የተመጠነ ነው መሆን ያለበት የተጠና ነው መሆን ያለበት አጭር ነው መሆን ያለበት ይሄ ባረቄ መንፈስ በጋንጃ መንፈስ መዘባረቁ ትርፉ ተቋሙን ኪሳራ ላይ ነው የሚጥለው ያስንቀዋል በየሰከንዱ በየደቂቃው ይወጡ ፕሮፓጋንዳ በጣም ጥሩ ቢሆንም ግን የሚዳሰስ እንዳልኳችሁ የሚጨበጥ የሚታይ ታማኒነት የሚኖረው ቅቡልነት የሚኖረው መሬት ላይ ያለው የሚመሰክረው መሪዎቹ ሲናገሩት መሬት ላይ ያሉትም እውነት ነው የሚሉት እንደዚህ ደምስሰናል ሲባል አቤቱ የት የሚባል መሆን የለበት ድሮ ይመች ነበር በወያኔ ጊዜ በደርግ ጊዜ ይመቻል ኢንተርኔት የለም ፌስቡክ የለም ምን የለም አሁን እንደዚህ ቦታ ላይ እንደዚህ አረግነስ አረዛውነኛ ይሄው ቴት መጥተው እንደዚህ ሚሉት ስለሚሏችሁ የአማራ ፋኖን የሚወክሉ ሰዎች በጣም ቁጥብ በጣም ጥንቁቅ መሆን አለባቸው ማለት ነው ሚዲያዎች የአማራ ፋኖ ሚዲያዎች ወደ አንድነት መምጣት አለባቸው አሁንም የተሟደበው የጎጃም የጎንደር የሸዋ የወሎ ተባብሎ ነው ቴሌግራሙ ቲክቶኩ ምኑ ያንተታችሁ ወደ አንድ መታችሁ መሬት ላይ ያለውን ማገዝ ነው እንጂ ጎጃም ስልጣን ያዝ ጎንደር ምናም ብሎ መጣ እንደ አማራ ታግለን ስልጣን እንያዝ ማለት እንዳለባቸው ነው የሚሰማኝ እንግዲህ ወሎን ሳነሳ ነው ጎጃም ውስጥ የገንባውት ወደ ጎጃም ስንመጣ ብታምኑም ባታምኑም ጎጃም አሁን ለውጥ አለ የሚቀር ነገር አለ ግን ለውጥ አለ ከባድ ለውጥ አለ ቢያንስ አሁን ሰበር ዜና የለም በጎጃም ቲክቶከሮች በጎጃም ቴሌግራም ገጾች ላይ አሁን ዛሬ ግቡና ይው የአንደኛ
ሻለቃ ምናምን ብርጌድ ራሱን ገምግሞ ያመራር ለውጥ አደረገ እንደዚህ አካባቢ ያላችሁ እረፉ አለ እንደዚህም ያው እኔ ስለ የነበረው እስከ ዛሬ ብለው የማያውቁትን የመላእክት ስብስብ መስለው ያለነሱ ሰው የለ የመስለው የኖሩ መስለው ግን ተበልተው ያለቁ እነሱ ስለጠገቡ እነሱ ስላልተራቡ እነሱ ስላልሞቱ ሲደሰኩሩ የነበሩ ሰዎች አሁን ቁጭ ብለው ማሰብ ቁጭ ብለው መነጋገር ቁጭ ብለው ማውራት ጀምረዋል መገምገም ጀምረዋል በዚህ መሃል እየጨፈለቁ ያለኩት ነገር ትክክል አይደለም እኔ ይሄንን ክሬዲቱን ወስዳለሁ ተወደደም ተጠላም የቲክቶኩን እንትን ተከፍቱልኛላችሁ ሰው ይናገር ቴሌግራም እንትን ላይ ጎጃም መግባቴ ለውጥ አምጥቷል አላመጣም አይነኬው ነክቼ ጎጃም ሰባብሬ በድፍረት ገብቼ ከምስጋናና ከልልታ ከሰበር ዜና በቀር ቆሻሻው አይነገር ስተቱ አይነገር አይዳሰስ አይነካ የነበረው ያማራ ፋኖ በጎጃምን ተጋፍጬ ተሰድቤ ፎቶዬ ተዘቅዝቆ ባለቤቴ ተሰድባ ልጆቼ ተሰድበው አንዴ ወዲ መቀሌ አንዴ ወዲ ሽሬ ሲያረጉኝ አንዴ ያረቁ ጃልቆጡ አንዴ ምናምን ቢሉኝ መከራ ዶፍ ቢያወርዱብኝም ግግም ብዬ ገብቼ ጎጃም ለውጥ መጥቷል አልመጣም መጥቷል አልመጣም የምትለኝ ካለና ማን ነው የሚለው ሪያሊስት የሚባል ሰው ምንም አላመጣም ብሏል ወፍ የለም ብሏል እናንተ ጋር አልመጣም እደርስልሃለሁ ጠብቀኝ እናንተ ሰፈር ስላልደረስኩ ነው ለውጥ መጥቷል ጎጃም ለውጥ መጥቷል ከባድ በከባዱ ነው የመጣው እፍረት ሼም ይዟቸው እንጂ ከላይ እስከ ታች ጎጃምን ረፍት እንዲያገኝ ማድረጌን ማንንም አይክድም ማንንም አፍረው ነው እንደ ውርደት ቆጥሮት ነው እንጂ እኔማ ለጎጃም ከሰማይ እንደወረደ ዱብ ያለ መድኃኒት ነው የሆንኩላቸው ያው እዚህ ተቀምጬ ጮቄ ተራራ ላይ ሆኜ ማለት ነው እኔ ጎጃም ባልገባ መርጦ ለማርያም ባልከትም ዲማ ጊዮርጊስ ሄጄ ባልከርም እና ካስረስ ማሬጋ ባልወያይ ባላጋን ነው በጣም ከባድ ነበር የሚፈጠረው ዘመነም ጫፍ ነበር የደረሰው ዘመነ የቀረው ጫፍ ነበር ጫፍ ቀርቶለት ነበር የፖለቲካ ሴራው ቀርጥፎ ይበላው ነበር እውነቱን እንነጋገር ከተባለ ማለት ዛሬ ዘመነን የሚሰድብ የጎጃም አክቲቪስት የለም እነሰጣ አርጌ አይሰድቡትም ዛሬ ዘመነ ላይ ይዘንብ የነበረው የጎንደር የምን የግንቦት ሰባት የለም አሁን የለም ከሰራ ይመሰገናል ካልሰራ ባልሰራው ነገር ዘመነ ይወቀሳል እንጂ በራሱ ሰዎች ፖለቲካ ሴራ አሲረውበት ዘመነ አይሰደብም እና አስረስ ማሬ በየደቂቃው ፎቶ ያነሱት አንዴ ተራራ ሲወጣ አንዴ ጉቺ አርጎ አንዴ ወርቅ እንትን አርጎ አንዴ ምን ያነሱት ለማህበራዊ ሚዲያ እየሰጡት እያሰደቡት የለም አሁን ዘመነ የለም እንደዛ በየደቂቃው እየወጣ ትንኮሳ ህዝብ እንዲሰድበው እንዲያዋርደው የሚደረገው ነገር የለም በየደቂቃው ሹመት እየሰጠ በምናምን አድርገው ያሶሩት በየደቂቃው ይህን ተናገር እያሉ ያስወጡት የነበረው ነገር የለም አሁን ደርዝ ይዘዋል መናገር ያለበት ይናገራል ወታደራዊ ክንፉ ዘመነ የሚሰራው ሁሉ የሚሰራው ያደርጋል እና አስረስ ማሬም ልካቸውን አውቀው ሄደዋል ይሄ መረሳት የለበትም ይሄ ክሬዲቱን ሞስዶን ነኝ በግልጽ ነው የምናገረው ጎጃም ገብቼ ተጋፍጬ ልክ ያገባውት እኔ ነኝ እውነተኛ የጎጃም ልጆች የሚወዱኝም የሚጠሉኝም ይሄን ይመሰክራሉ ቢያንስ በጎጃም መታገት ቀንሷል ስል አትራፊው እናንተ ናችሁ እኔ ምንም አልተጠቀም ምንም ማገኝ የሊና አርካታ ብቻ ነው ማገኝ የሊና አርካታ ቢያንስ መምህራን መሞታቸው ከቀረ ዶክተሮች መሞታቸው ከቀረላችሁ እኔ አትራፊ ነኝ የሊና የታሪክም ተወቃሽ እናንተም ደግሞ ታተርፋላችሁ ውጭ ያላችሁ ዲያስፖራዎች ቤተሰቦቻችሁን መንግስትም ፋኖም ነኝ የሚለው ሲያሰቃይባችሁ ይሄን ተጋፍጬ ቢያንስ የመንግስትን ስቃይ በጋራ መመከት እንጂ ህዝቡ በፋኖም በነፃዎቹም በነፃነት ገፋፊው መረገጥ የለበትም ብዬ ፍለፊት ተጋፍጫለሁ
ጎጃም አይነካ ምናምን ጎንደር አይነካ ወሎ አይነካ ነክቼው በደንብ ዳስሽው በደንብ ጨፍልቄው አሳይቻችኋለሁ ማለት ነው ትክክል ነው አሁን መስመር ይዟል የሚቀሩ አሉ ወደ ደንበጫ አካባቢ ሴራ አለ ያን ሴራ እናፈርሰዋለን ምንም ነገር የለም ወጀብ እንደነገርኳችሁ ወጀቡ ከባድ ነው የፈጠፈጡኝ በቀላል አይደለም በጣም የወረወሩብኝ ኮተት አይደለም ያንን ሁላ እንደ ቼክ ኖሪስ እንደ ብሩስሊ እንደ አሚታፓክ ነው የመለስኩት በዚህ በኩል ያልኩ የተገለበጥኩኝ በቴሌግራም መጣውን በቴሌግራም በዋትስአፕ መጣውን በዋትስአፕ በዩቲዩብ መጣውን በዩቲዩብ መቼም እንደኔ ቴኳንዶ ሰርቶ የጎጃም መብት ተከራካሪ ነን የሚሉት አዝማሪዎች የሚመራ ግሩፕ የተናደብኝን የድንጋይ ናዳ የመከተ የለም ማለት ነው እንግዲህ እንደነገርኳችሁ ከመረጃ ቲቪ በቃ ቻው ብዬ እናንተ በእኔ ምክንያት ከምትበጠበጡ ብዬ እስከወጣ ድረስ ማለት ነው ዝጉት አሁን ቴሌግራሙን ዝጉት ቁጭ ብለው ይስሙ እነዚህ የሚሰሙት ሰዎች ሁላ ይስሙ የቴሌግራሙን የኮሜንት እንትን ዝጉት ህዝቡ እየተናገረ ነው በጣም ደስ ይላል እንግዲህ ይሄ ዝም ብሎ የመጣ አይደለም በትግል የመጣ ነው በጎጃም አሁንም ቀሪ ቤት ስራዎች አሉኝ እንደነገርኳችሁ እስከ መስከረም ድረስ አያቆየኝም ብዬ ተስፋ አደርጋለሁ ካቆየኝ ይቆያለሁ ከጎጃም አልወጣ ግን እንደማስበው ከሆነ ከጎጃም ቶሎ ለቅቄ ሸዋ መገዘዝ ላይ መውጣት ይኖርብኛል መገዘዝ አካባቢ መሄድ አለብኝ እና ወደ ሸዋ ሄዳለሁ ይያለ እስከ መስከረም የምቆይ አይመስለኝም ግን ጮቄ ተራራና መገዘዝ ላይ ወዲና ወዲያ ይያልኩ እቆያለሁ ግን አሁን እዛ ጎጃም ችክ የሚያስብለኝ ነገር የለም እንደነገርኳችሁ ነው ብዙ ነገር ተስተካክሏል አስረስ ማዕረይም ልክ ገብቷል በያማራ ፋኖ አንድነቶች ላይ የደወለ መከራ ያበላቸው የነበረ አንድነቱ እንዳይመጣ እንቅፋት ያደርግ የነበረ ሰው አሁን ቅበሩኝ ሄሎ ወሎ ሄሎ ጎንደር ሄሎ ሸዋ ሄሎ ቅበሩኝ አንድ እንሁን በቃ ፈጣሪ ነው ዘመነ ካሴ መሪ ሆነው የመረጡትን እንዳይመረጥ ያደረገ እሱ ነው መሪ አርገው መርጠውት ዘመነ ካሴ ያማራ የሶስቱ መሪ ሆነው የመረጡትን እንዳይመረጥ ያደረገና ይፋ እንዳይሆን ያደረገ አሁን ግን የተለያዩ ፍላጎቶች እየመጡ ስለሆነ የቀደመው ነገር ይኑር አይኑር ባላውቅም እድሉን የዘጋ የዘመነ ካሴን እድል የመሪነት እድል የዘጋ ሰው ነው አስረስ ማዕረይ ማለት እና በጣም ከባድ ነገር ነበር የመጣው ነገር ግን አሁን ገሌ መራ አይደለም ተነጋግረው መሪ የሚባለውን ራሳቸው መርጠው ወደፊት ይሄዳሉ ጎጃም ሰከን ብሎ መነጋገር ጀምሯል የደከሙትን በብርቶች መቀየር ተቋማዊ አደረጃጀትን መፍጠር የሚዲያ ላይ ሰበር ዜና ከማምረት ወደ መሬት ወርዶ ታጋይ መጠርነፍ መሬት ረግጦ መታገል ነው የሚበጀው በማለት ወደዛ ገብተዋል ይሄንን ካላደረጉ ጨክኖ መነጋገር ካልጀመረ ጎጃም ውስጡንም ካላጠራ በአዴንን የወያኔ ቅጥረኛን የሻቢያ ቅጥረኛን የብልጽግና ቅጥረኛን ያገው ሸንጎን ቅጥረኛ የስኳድን ቅጥረኛ መቼም ጎጃም ላይ ውሃው ያመጣባቸው ጣጣ ቀላል አይደለም ያባይ ወንዝ ያመጣባቸው ጣጣ ቀላል አይደለም ምዕራባውያኑም አረቦቹም የሀገር ውስጡም ተፈልፍሎ ጎጃምን አንቆ የያዘው በዚህ ምክንያት ነው ማለት ነው እዚህ ጎጃሞች ግን ብሎች ናቸው የሊቃውንት ሀገር ነው የምሁራን ሀገር ነው መነጋገር ማውራት ይችላሉ እንደገና ደግሞ ጥሬ ሀብቱን ራሱ ይዘው የሚነጋገሩ ሰዎች አሉ እነሱን ሰዎች ደግሞ ሆዳቸው መቀነስ አለባቸው እርሻ ላይ የተሰማራ የፋኖ ቡድን አለ ጦርነቱ እንዳያልቅ የሚፈልግ ከኬላ የሚሰበስበውን ብር ይዞ ጦርነቱ እንዳያልቅ የሚፈልግ ጦርነቱ ካለቀ መግቢያ የለኝም ጦሎ ጥሪት ሊያዝ የሚል አለ እነዚህ ሁሉ እዚሁ ጎጃም ጮቄ ላይ ሆኜ በስም በቦታ እየተጠቀስን እንሄድባቸዋለን ማለት ነው እንግዲህ አሁን ከሰሞኑ በጎጃም ምድር በባህር ዳር
ኦሮሞማ አገዛዝ እየሄደበት ያለው መንገድ አይታችኋል እሱን እሁድ መጣበታለው እነ ሲሳ አዶዬ ነው የሚባለው እየሰሩ ያሉትን ነገር እመጣበታለሁ ይሄ ምክክር ኮሚሽን የሚባለው ለምን እንደተፈጠረ እንዴት እንደተፈጠረ አብይ አህመድን የፈጠረው ሰውዬ አብይ አህመድን ይዞት የመጣው ሰውዬ በነገራችን ላይ ትግሬዎችና ደቡብ ሰውዬ ናቸው ጠፍጥፈው አብይን ይዞ የመጡት እሱን ክፍል ሁለቱን እስከዛሬ ቋጥሬ የነበረውን እሁድ ዕለት ጨርስላችኋለሁ እንግዲህ የሰሩትን ፖለቲካ አይታችኋል የምክክር ኮሚሽኑ በኦሮሚያ በአዳራሽ ውስጥ ነው ናዝሬት በአዲስ አበባ በየቀበሌው አዳራሽ ነው በደቡብ በየአዳራሹ ነው በብናም በየአዳራሹ ነው ባህር ዳር ላይ ግን በአደባባይ ነው ያደረገው በአደባባይ አድርጎ ሲቀልድባቸው ነው የከረመው ይሄ ለጎጃም የጎጃም ፋኖን የለም ፋኖ ሞቷል ፋኖ ጠፍቷል የሚል መልእክት ለማስተላለፍ እና አብይ አህመድ የወሰዱት እና አረጋ ከበደ የወሰዱት ነገር ስለሆነ ይሄን መጠንቀቅ ያስፈልጋል እንግዲህ አሁን የመቅደም ያስፈልጋል ጎጃም እንደ ቆቅ ንቁ መሆን አለበት ሳይቀደም መቅደም ተገቢ ነው በተለይ አሁን እየመጣ ካለው የክረምት ወቅት በፊት ኦሮሞማው ያለ የሌላ ኃይሉን አሰባስቦ ከርዳታም ከእገታም ያገኘውን ገንዘብ ወደ ቱርክ ልኮ ከኤምሬትስም ከእስላም ሀገሮች ድሮንና የድሮን ቦምቦችን ተተኳሾችን ገዝቶ አምጥቷል ስለዚህ አንዳች ነገር መሞከሩ ማይቀር ነው እናም ጎጃም ጎንደር ወሎ ሁሉ ተቋማዊ አንድነትን አጠንክሮ ውስጣቸውን በመመርመር በርቅ የሚፈቱትን በርቅ በውይይት የሚፈቱትን በውይይት እንደገ በቅጣት የሚፈቱትን ደግሞ በቅጣት ፈቶ አንዱን በመቀየር በመበወዝም ጭምር መዘጋጀት እንዳለበት መከራለው በተለይ እንደ ጥቆማ ያህል ባህር ዳር ዙሪያ ያላችሁ በጣም ተጠንቀቁ የፋኖ ኃይሎች በጣም እየተሰለላችሁ ነው በመኪና ሲቪል ለብሰው የሚሰልሏችሁ አሉ አዋዋላችሁን ዝርክርክነታችሁን ቆፍጣናነታችሁን ጀግንነታችሁን ያዩ ሲቪል የለበሱ ያገዛዙ ኃይሎች እየሰለሏችሁ ስለሆነ በጣም ተጠንቀቁ ዛሬ ውጊያው የት እንደሆነ ባላቅም በጣም ቁስለኛ ወደ ባህር ዳር መጥቷል የመከላከያ ቁስለኛ ማለት ነው የጎጃም ጀግንነቱ ወንድነቱ ተናዳፊነቱ እንዳለ መሆኑ መዘንጋት የለበትም ማለት ነው ወደ ሸዋ ስንመጣ አባት ሀገር ሸዋ የሚኒሊክ ሀገር ማለት ነው የፋኖ አንድነቱን ከጫፍ መድረስ በሸዋም ከባድ አቧራ አስነስቷል እንደ ሸዋ ደግሞ በጣም የታነቀ እንደ ሸዋ የተጎዳ እንደ ሸዋ ፍዳና መከራ ያየ የለም ማለት ነው ምክንያቱም ለአዲስ አበባ ለ4 ኪሎ ቅርብ ስለሆነ ሩቅ ያለው የጎንደር ስኳድም ከወሎም ያለው ከጎጃምም ያለው ባዴን አይኑን የመተረውና ያስቀመጠው ዛን ኦሮሞማውም ጭምር ደግሞ ፋኖ ነኝ ብሎ የፋኖ ልብስ አልብሶ የፋኖ እንደ ፋኖ አድርጎ የገባው ሸዋ ነው ሸዋ እንግዲህ በብዙ ትግል በብዙ ፍትጊያ መሃል አቧራውን ያራገፈ እዚህ ደርሷል የመጨረሻ የዋንጫ ጨዋታ አላቸው እንግዲህ በኦሮሞማው ኃይል የሚታገሰው የአማራ ፋኖ ሸዋ እዝ ጠቅላይ እዝ ግዛት እዚህ የነበረው የነ መከታው ማሙ የና ቤጢሞ የነ እስክንድር ነጋው ቡድን ያው እንዳያችሁት ነው እኔም ሽማግሌ ሆኜ አንድ ወር ሙሉ አካባቢ ዛኔ ከረምኩት ራሳቸው ጠርተው ማለት ነው አይቻቸዋለሁ የነ መከታው ቡድን ውክልና የሰጡት መጨረሻ ላይ ለፓስተር ዮናስ ነው የነሱ ተደራዳሪ የነበረው ፓስተር ዮናስ ነው እርቁ ካለቀ በኋላ 5 አመቻች ኮሚቴ ሽማግሌ ተመርጦ ያ ሽማግሌ እንዳይሰበሰብ ያደረገው እነ መከታው የመደቡት ፓስተር ዮናስ ነበር ማለት ነው ፓስተር ዮናስ ነበር ፓስተር ዮናስን እንግዲህ በሽማግሌዎችን ፊት ነግሬዋለሁ መጨረሻ ላይ ፓስተር ዮናስ ምንድነው ያለኝ ዘመዴ ተዋቸው ባከንኛ እንደው የምን ንግግር ነው የሚያስፈልገው ግማሽ ቀን አይፈጁብንም እነዚህን የነ አርበኛ ማን ነው የናሰግድን ቡድኖች እስከ በረህት ድረስ ግማሽ ቀን አይፈጅብኝም ምንም አይፈጅብንም እኔ ያለኝ እንግዲህ መረጃው ስላለኝ ነው ማወራው
ይሄን ያወራልኝ ደግሞ በትልልቅ ሰዎች ፊት ነው ያወራልኝ ከዛ በኋላ እኔም መልሼ ነግሬዋለሁ ማለት ነው ኃይል እግዚአብሔር ነው ነገሩ አልቋል አንተ ጴንጤ በመሆንህ የአማራ ፋኖ አንድ እንዳይሆን አድርጋል ዘርህን አላቅም አማራቱን ኦሮሞ ትግሬቱን ጉራጌ አላውቅም ነገር ግን በምን ምክንያት እነ እስክንድር እነ መከታው አንተን እንደመደቡ አላውቅም የናካቸው ጉድ ይሰሩሃል ለሽምግልና ብትፈልግ እንኳን አታገኛቸው ሰው ያልቅ ይሆናል ህዝብ ያልቅ ይሆናል ግን በዚህ ሁኔታ ሸዋን አታሸንፉትም ሽባ አታረጉትም አልኩት ወዲያው አርበኛ አሰግድን አዋርደው አዋክበው ሰድበው እንደ አማራ ሳይሆን እንደ ሌላ አዋርደው ለመንግስታቸው አሳልፈው ሰጥተውታል ከዛ በኋላ በእነ ኢንጂነር ደሳለኝ ነው የተመራው እነ ኢንጂነር ደሳለኝ ግን በጥሩ ሁኔታ ይዘውታል ሸዋ ከባድ ነገር ቢገጥመውም አሁን በጣም ጥሩ ነገር ነው የመጣው ከብዙ ሰዎች ጋር ነው የተጣላሁት በሸዋ ጉዳይ አንተ አንቺ ተባብይበታለሁ ብዙዎችም የተሰደብኩበት ነው ልክ እንደ ጎጃም የተነቀፍኩበት ነው በሸዋ ጉዳይ የጎንደር ስኳድ ተራው ሳይደርስ ነው የሰደበኝ ወሎ ያለው የውሃቢያ ቡድን ነው የሰደበኝ ጎጃሞች በሸዋ ጉዳይ አልሰደቡኝም ምክንያቱም ያው በጣም ደጋፊዎቼ ነበሩ መጨረሻ ላይ ያዘጋጀውላቸውን ስለማያውቁ በጣም ደጋፊዎቹ ነበሩ እስክንድርም ደግሞ እንደ ተፎካካሪ ስለሚቆጥሩት እነሱ የግል ጣጣቸውን እስክንድር ላይ ማራገፍ ስለሚፈልጉ አስረስ ማአሬ ብዙ አይናገሩኝም ነበር ግን እግዚአብሔር በሚያውቀው ሁሉን ነገር በታሪክ በሚቀመጥ በሰነድ በተያዘ መልኩ ሄደን የሸዋ ትግል አሁን አፍጥጦ መጥቷል በሸዋ ማን አጨናጋፊ እንደሆነ ህዝቡ ሁሉ አውቋል የእስክንድር ሚና ተለይቶ ታውቋል የነመከታው ማሞ ሚና ተለይቶ እንትን ብሏል አንድነቱ በተለይ ዘመቻ አንድነት የሚባለው መምጣት ድብልቅልቁን አውጥቶታል የሚይዙትን የሚጨብጡትን አሳጥቷቸዋል የጀነራሉም ወደ ጀነራል ተፈራ ማሞ ወደ ሸዋ መግባት ከዚያም በኋላ ወታደራዊ ኃይሎች ወደ ሸዋ መግባት ከዚያም የሸዋ ፋኖን የአማራ ፋኖ በሸዋን በዲሲፕሊን እንዲመራ ወታደራዊ ቁመና እንዲኖረው ስልጣና እንዲወስድ ምን እንዲወስድ መደረጉ የነመከታው ቡድን ውስጥ የነበሩት ኃይሎች ወደ እውነተኛው ቦታ አምጣት የሰባለሰባ የምናምን እነዚህ ሰዎች ሁሉ መምጣት የአማራ ፋኖ በሸዋን ጠንክሮ እንዲወጣ አድርጎታል እሳቱ ከባድ ነው ወቀጣው ከባድ ነው ፍላጎትና ግፊቱ ከባድ ነበር እና ነገር ግን ይሄን ከባድ መስመር ያያለፉት ነው እኔ ጎንደሮችም ሲጠሩኝ ሸዋዎችም ሲጠሩኝ ብቻዬን አልሄድኩም ጎንደሮች ሲጠሩኝ የሁለቱም አካላት አሜሪካን አሉ አንደኛው የነሀብቴ ደጋፊ የነደረጀ ደጋፊ ባንዶ ገኖ ይደውላል የአንደኛው የነባዬ ደጋፊ ባንዶ ገኖ ይደውላል እኔ ደግሞ ካህናትን ምስክር አድርጌ ዲፕሎማቶችን ምስክር አድርጌ እነሱ ታዛቢ ካህናቶቹ በጸሎት ከፋች ሆነው ነው ያንን ሁላ ጊዜ ያሳለፍኩት ማለት ነው በሸዋም እንደዛው ነው ያደረኩት አንደኞቹ እነመከታው ጋር ይደውላሉ የነመከታው ደጋፊ አንደኞቹ ደግሞ እነ ጋሻ ሰግድ ጋር ይደውላሉ እኔ እዚህ ሶስቱም ይቀርጻሉ መሬት ላይ ያሉ እኔም ቀርጻለሁ ሰነዴ ነው ታሪኬ ነው እከሰሳለሁ ነገር እንዲ ብሎ እንዲያርጎ ተብለ ይከሰሳለሁ እነ አምባሳደር ብርሃነ መስቀልን እነ ልጅ ተድላ መላኩን እነ ኤልያስ ክፍሌ ይሄንን በማመቻቸት በማገናኘት ሌሎች የሚሰሙ ሰዎች በማድረግ ነው ስናደርግ የነበረው በጥሩ ሁኔታ ነው የጨረስነው ስናገር ውሸት የሚለኝ ይምጣ በንግግራችን ወቅት 5 ሰዓት 6 ሰዓት ነው ቀረጻው 5 ሰዓት ነው 6 ሰዓት ውይይቱ አንድ ወር ቆይቻለሁ ሁለቱም ጋር 2 ወር አንድም ቀን ዘመድኩን በነበረ ጊዜ የነበረ ነገር ነው ተብሎ በሚዲያ ወጥቶ አይታችሁ አታውቁ ምክንያቱም ጥንቃቄው ከባድ እኔም አላወጣው ሌሎችም አውጥተው እንዲ ነው አላሉም ማለት ነው አሁን እንግዲህ ሸዋ የነመከታው ቡድን እየተናደ ሲመጣ
በነ እስክንድር ነጋና መከታው ማሞ ቡድን ስር የነበረው ግዙፉ 70 ፋኖ ከነርሱ ተለይቶ ወጥቶ ወደነ ኢንጂነር ደሳለኝ የአማራ ፋኖ በሸዋ ጠቅልሎ መግባቱን ተከትሎ በንዴት የመጣ ጦርነት መጥቷል። የነ መከታው ማሞ ቡድን ከመበሳጨቱ የተነሳ ጊፍት የሚባለው ላይ በአይዞ ሻሙራና በሳሲት ተነስቶ ወደ ካሲማ ወይም በዞ የመጣ ነበር። በዞ የመጣው ጦር 12 ሰዓት አካባቢ ነው የጀመረው ውጊያ። አንድ ሻለቃና የብርጌድ መሪያቸው በአማራ ፋኖ በሸዋ በጦርነቱ ላይ ተገድለው በህብረተሰቡ ሌሎችም ወታደሮች ተቀብረዋል። ቁስለኞችም አሉ። የመጀመሪያው ቀን 32 ከዛ 60 አሁን ወደ 100 ምናምን ምርኮኞችም በየቦታው ተይዘዋል። እነ መከታው ማሞ እነ ፓስተር ዮናስ እነ እስክንድር ነጋ ልክ እንደ አርበኛ አሰግድ እንደፈጥጣቸዋለን ብለው የመጡት የመከላከያው ሰራዊት በብሬንና በዲሽቃ ሽፋን እየሰጣቸው ነው የሄዱት። በጣም የሚገርም ነው። በጣም ሽፋን እየሰጣቸው ነው ውጊያውን ያደረጉት። ነገር ግን አሁን ሸዋ በተለየ ሁኔታ ከጀነራል ተፈራ ማሞ ሌላም ወታደራዊ ባለሙያዎች ወታደራዊ ሊቃውንቶች ሸዋ ስለገቡ እነ መከታው ማሞ በለመዱት በገበሬ ሰራዊት በሽፍታ መንገድ ሊቋቋማቸው አልቻሉም። እንግዲህ የእስክንድር ጦር በአብሪ አማካኝነት ከሌሊት 6 ሰዓት ላይ ነው ቦምብ በመጣል ውጊያውን የጀመረው። ውጊያውን ሌሊቱ ሙሉ ቀጥሎ በእዞ በኩል ያለው ጦር ወደ ኋላ አፈግፍጎ ሲመለስ በሌላው ግንባር ያለው ግን ተፋጦ ተቀምጧል ማለት ነው። ይህን አስመልክቶ የአማራ ፋኖ በሸዋ በታሪኩ ለመጀመሪያ ጊዜ ቆፍጠን መረር ያለ መግለጫ አውጥቷል። ያውም የአህፋድ ገረዶች እና ቅጥረኞች በማለት ወጣ ያለ መረጃ መግለጫ አውጥቷል። መግለጫው ቪዲዮ ደርሶናል። የቴክኒክ ክፍሉ የሚደርስልህ ከሆነ አንዴ መግለጫውን ሰምተን መምጣት እንችላለን። መግለጫውን ሁላችሁም ስሙ። የሸዋ ፋኖ በነ መከታው ማሞ ላይ መግለጫ አውጥቷል። የአማራ ፋኖ በሸዋ ቪዲዮ ደርሶናል። ቪዲዮ ካለ ላክላችሁ፣ ሁላችሁም ስሙት። ቀን 30/07/2017 ዓ.ም ከ7/7 በጦርና ከአማራ ፋኖ በሸዋ አጥቂቱን አምላክ የተሰጠ የጋራ መግለጫ። ክፍለ ጦራችን 7/7 እና የአጥቂቱን አምላክ ክፍለ ጦር የአማራን ህዝብ ሞት፣ እንግልት፣ ስቃይና እስራትን በመቃወም ከብልጽግና መንግስት ጋር ፖለቲካዊ የትጥቅ ትግል ከሌሎች የፋኖ መዋቅሮች ጋር በጋራ በመሆን እየታገልን እንገኛለን። ከዚህም በተጨማሪ በጠላታችን ላይ የበላይነት ለመውሰድ በአጭር ጊዜ ትግሉን ለመቋጨት እንደ ሸዋም ሆነ እንደ አማራ አንድ ወጥ ተቋም ለመመስረት ከተለያዩ የፋኖ መዋቅሮች ጋር ንግግር ስናደርግ መቆየታችን ይታወቃል። በዚህም ስናደርገው በነበረው የአንድ ኑን ጥሪ ለተከታታይ 15 ቀናት የአማራ ፋኖ በሸዋ እና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሲነጋገሩ መቆየታቸው ይታወቃል። ሆኖም ግን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከጫፍ የደረሰውን የአንድ ኑን ውይይትና ስምምነት አፍርሶና ትቶ ወደ አማራ ፋኖ ህዝባዊ ድርጅት ተጠቃለሉ። ይሄንንም ተከትሎ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እውነተኛ ታጋዮችን በጠላትነት በመፈረጅ ከብልጽግና ሰራዊት እና ከሸኔ ጋር በመሆን እርስ በርስ ሲያዋጋን ቆይቷል፣ እየወጋንም ይገኛል። ለአብነት ያክል ብንጠቅስ ሰኔ 23 2016 ዓ.ም በይፋት ቀጠና በማጀቴ አካባቢ የሚንቀሳቀሰውን በአማራ ፋኖ አጥቂቱን አምላክ ክፍለ ጦር ላይ በማዝመት የአማራ ፋኖ በሸዋን ዋና መሪውን እንዲያጣ አድርጎታል። ንብረትም ዘርፏል፣ አውድሟል። በህዝቡም ሆነ በጦሩ ላይ የማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ኪሳራ አድርሷል። ንጹሃንን ደብድቧል፣ ረሽኗል። ከዚህም ጥፋቱ ባለመማር የአማራ ፋኖ ህዝባዊ ድርጅትን አሰራር ለህዝብ እንደማይበጅ ተረድተንና የድርጅቱን አሰራር ተቃውመን ከድርጅቱ ራሱን ባገለለችው 7/7 ክፍለ ጦር ላይ እሷ ዋና ጠላት
እየተፋለመች ባለችበት ሰዓት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ብሎ ራሱን በሚጠራው ድርጅት ጦርነት ከፍቶበታል። አመራሮችንም ታግተውበታል። በማስገደድም 7 ለ7 ከጠቅላይ ግዛቱ አልወጣችም ብለው መግለጫ እንዲሰጡ ተደርገዋል። ድመት መልኩሳ አመሏን አትረሳ እንደሚባለው ዲሂላዊ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በ29/07/2017 ዓ.ም በ30 አጥቢያ ከሌሊቱ 6 ሰዓት ጀምሮ በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ ላይ በበዞ በጭንብሬ በጊፍቶ እና በጭራሮ ደብር ጦር አዝምቶ ወገኑን እየወጋ ይገኛል። በዚህም ውጊያ ንጹሃኖችን ተሰውተዋል። ይሄንንም ተከትሎ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ጋር ተናቦ የሚሰራው የብልጽግና መራሹ የአብይ አህመድ ገዳይ ቡድን ከኩኬለሽ በመነሳት ወደ ተጉለት ካሴማ በመንቀሳቀስ በመናበብ በህዝብ ላይ በአማራ ፋኖ በሸዋ ላይ ጥቃት ከፍቷል። ይሄንን አራቸውን ደግሞ አብሮ ለመስራታቸው ማሳያ ስለሆነ ለሚመለከተው ሁሉ የሚከተሉትን ጥያቄዎች እናቀርባለን። አንደኛ፣ በተለያየ ቦታ የምትገኙ የፋኖ መዋቅሮች በሙሉ ይሄንን የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን ድርጊት እንድታወግዙ ጥሪ እናቀርባለን። ሁለተኛ፣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስር ለምትገኙ የፋኖ ሰራዊት በሙሉ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አስተሳሰብና አመለካከት ጎጃም፣ ጎንደር፣ ወሎ እና ከፊል ሸዋን ትቶ እዳር እንደማያደርሰን በማወቅ በመረዳት የእርስ በርስ ውጊያን በመቃወም እንደ 7 ለ7 ክፍለ ጦር በአቋም ነጥራችሁ በመውጣት ወደ ትክክለኛው መዋቅር እንድትመጡ ጥሪ እናቀርባለን። ሶስተኛ፣ ለመላው የአማራ ህዝብ በውጪ ዓለም ለምትገኙ የአማራ ፋኖ ደጋፊዎች የሚዲያ አካላት በሙሉ በተለያየ ቦታ በሚንቀሳቀሱ የአማራ ፋኖ ህዝባዊ ድርጅት ስር ባሉ ፋኖዎች የሚከፍቱብንን ጦርነት እንድታወግዙና በህዝባዊ ድርጅቱ ለአማራ የማይጠቅም ተረታችሁ ለህዝባዊ ድርጅቱ የምታደርጉትን ድጋፍ በማቋረጥ እውነተኛ የፋኖ መዋቅር እንድትደግፉ ጥሪ እናቀርባለን። አራተኛ፣ ለአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አመራሮች በመፈራረጅና እርስ በርስ በመጠፋፋት ለማንም እንደማይጠቅም አውቃችሁና ተረድታችሁ ያገኛችሁትን የ7 ለ7 አመራሮችና ሰራዊት እንድትለቁ እንጠይቃለን። ነገር ግን ህዝባዊ ድርጅቱ የከፈተብንን ጦርነት የማያቆም ከሆነ የብልጽግና መራሹ የአብይ አህመድ ሰራዊት ከዚህ የበለጠ በድሎናል ብለን ስለማናምን ህዝባችንና ሰራዊታችን ለመጠበቅ ስንል ህዝባዊ ድርጅቱ ተከፈተብን ጥቃት ህዝባችንን ይዘን ራሳችንን ለመከላከል የምንገደድ መሆኑን እንገልጻለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ክብር በጀግንነት ለተሰዉ ጀግኖቻችን። የአማራ ፋኖ 7 ለ7 ክፍለ ጦር፣ የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር። እናመሰግናለን በማለት እንግዲህ መግለጫቸውን አውጥተዋል። እንግዲህ ከዚህ በኋላ ነው በጣም ዝርክርክ ያለ ነገር እየመጣ የሚገኘው። የእነ እስክንድር ቡድን አሸናፊ ሆኖ ይመጣ ዘንድ ከነ ብርሃኑ ጁላ ጀምሮ እነ ዶክተር ዳኛቸው እነ ሲሳይ አጌና የጎንደር ስኳዶች በጣም በብዙ መልኩ ለፍተዋል። የኦሮሞ ልሳኖች በአጠቃላይ በብርቱ ደክመዋል። ነገር ግን ምንም ማድረግ አልተቻለም። አማራን ማደንዘዝ፣ አማራን ማስቆም አልተቻለም። እነዚህም ደግሞ በጣም ጠንክረው ወጥተዋል። የአፍሪካ ህብረት፣ የንክክር ኮሚሽን፣ እነበለጠ ሞላው አብን፣ የብልጽግናው ባዴን ሁላ እስክንድር ቢሉም አማራው ግን እግራችሁን ብሉ በማለት ትግሉን ቀጥሏል። አፍቃሪ እስክንድሩ የኦሮሞማ መከላከያም ከነመከታው ማሞ ወገን ሆኖ እንግዲህ እንደሰማችሁት በሞርታር ጭምር ሽፋን ሲሰጣቸው እንደነበር ነው የተነገረው። የአማራ ፋኖ በሸዋ ከነመከታው ማሞ ጦር አዳዲስ መሳሪያና የታሸገ ንብረትነቱ የአገር መከላከያ ሰራዊት የሆነ
የብሬን ጥይቶቹላ መማረኩን ነው የደረሰ መረጃ የሚያሳየው ማለት ነው። ይሄ ነገር እንግዲህ በጎንደርም እነደረጀ በቶሎ የህዝብን ጥያቄ ሰምተው ካላመጡ ባልናገረው ብናገረው የማይቀር ነው ሟርት አይደለም አጼ ቴዎድሮስ ያስፈልጋሉ በቃ ጎንደር ውስጥ አጼ ቴዎድሮስ በምንድን ነው የሚታወቁት ጨፍልቀው ነው አንድ ያደረጉ ጨፍልቀው 300 ዓመት ተበታትና የነበረች ሀገር በጉልበት ነው አንድ ያደረጉት ስለዚህ ደረጀን ስለወደድከው ሀብቴን ስለወደድከው ባየን ስለወደድከው ከበደን ስለወደድከው አይደለም አሁን ወደ አንድነት መምጣት ግድ ነው አፈንግጬ እንዘጭ ላለው ከዚህ በፊት የጦር ልምድ አለኝ ከዚህ ምን አይሰራም ወደ አንድ ጎጃም እንደዛ ነው ያደረገው ኮሎኔሉን አሳስተውት ያደረጉትን ታውቃላችሁ ይሄ ማን ነው ማስረሻ ያደረጉትን ታውቃላችሁ ጎጃም በአንድ ቤት አንድ አባወራ መኖር አለበት በሚለው አሁን በጎጃም አንድ አማራ ፋኖ ነው የሚያራ ጽድቁም ኩነኔውም ኃጢያቱም ጽድቁም ገነቱም ገሃነሙም መንግስተ ሰማያቱም ሲኦሉም የሚጠየቅበት መሪው ዘመነ ካሴ ድርጅቱ ያማራ ፋኖ በጎጃም አለቀ ጎንደር ግን እኔ አይደለሁም የደረጀ ቡድን ነው እኔ አይደለሁም የሀብቴ ቡድን ነው እኔ አይደለሁም የለም ያ ተጠያቂነት የሚጣፋው ወደድክም ጠላህም ልዩነቶችን አጥብበስ መጣ ነው ወሎም እንደዛው አሁን ወሎ ጥሩ ነገር ይዘዋል እነሱም ወሎ የሚባለውን አካባቢ ማስከበር የግዴታቸው ነው ሲፈልግ በውድ ሲፈልግ በግድ አንድ ይሆናታል ማለት ነው ይሄንን ሌላ ሰው አይነግራችሁ እኔ ነኝ የምናገረው እኔ ስሩር ይላችኋል ይሄን ስናገር ይሱር ይላችኋል ማጨከን ጫካይ መሆን ብቻ ነው የሚያስፈልገው አለቀ ጎጃም መጨከኑ ጠቀመው እንጂ አልጎደው ጎንደርም እንደዛው እገሌን ስለምወደው ቋራ ነው ደባት ነው ምናምን የሚባል ነገር የለም ጎንደርን የወደደ አንድ ነው የሚሆነው ጎንደርን ያልወደደ መንዘላዘል የለመደ በየጎኑ ሳንቲም መለቃቀም የለመደ በህግና በስርዓት ውስጥ መመራት ያለመደ ሽፍታ ዘራፊ ህዝብን የሚያስለቅስ የህዝብ መከራ የሚያረዝም ምንድነው እሱ ለምን ይፈልገው ምን ስለሆነ ነው ልክ ነው ማግባት አንድ ባንድ እንኳን በዚህ በነጻነት ትግል ውስጥ ይቅርና በሰፈር በተራስ ከባሪው ዘንድ ፒያሳ ሂዱ መርካቶ ሂዱ በሰፈራችሁ አንድ የሚከበረው አንድ ዱርዬ በቃ አለቀ አንድ ዱርዬ ሁለት ዱርዬ አለቃ አይሆንም አንደኛው ማናፈጥ አለበት በቃ ማናፈጥ ከቻለያኛው አቅሙን አውቆ አይ እኔ አልችልም ተስማምተን ፒስ ምናም በቃ አንተ መራ እኔ ያው ትበጭቅልኛለሽ ምናም ብሎ ይገባል ካልሆነ ግን ጥርሱም ብሎት ድዱም ብሎት በቴስታ በፌሮ ልክ አግብቶት ነው አንደኛው ምን በዱርዬ በመጽሐፈ ዱርዬ እንኳን ሁለት እንትን የለም በአጋንንትም ደግሞ ሁለት አጋንንት አንድ ሰው ላይ ንጉስ ሆኖ አይሮም ሰራዊቱን አስከትሎ ይገባል እንጂ ሁለት ሌጊዮኖች በአንድ ሰው ውስጥ አጋንንት ሆነው አይቀርቡም ማለት ነው አለቀ ሁለት መንግስት የለም መንግስት አንድ ነው ሁለት አባወራ የለም አባወራ አንድ ነው ይሄ ልክ ሌላ ባህል አይደለም በሙስሊም ባህል በአንድ ቤት ውስጥ አንድ አባወራ ለአራት ማወራዎች ሊኖር ይችላል ግን በዚህ በሀገር ደረጃ በክርስትና ደረጃ ግን እንደዛ አይሰራም በአንድ ክልል በአንተን ነው ያለው ማለት ነው ይሄ ደግሞ የምርጫ ውድድር አይደለም የምርጫ ጊዜ ፓርቲ ማቋቋም ይቻላል ጎንደር ውስጥ ማንትስ ፓርቲ እናት ፓርቲ እህት ፓርቲ ወንድም ፓርቲ ቅጥሮ አብን ድብን ምናምን ይያለ ማቋቋም ይችላል በመንግስት ተመስርቶ ማለት ነው አሁን ባለው ሁኔታ ግን አንድ አታጋይ ድርጅት በየጠቅላይ ግዛቱ ከዛ ደግሞ ሁሉንም አንድ የሚያደርግ ያስፈልጋል ማለት ነውና እገሌን ስለምትወዱት እገሌን ስለምታፈቅሩት ምናምን ሳይሆን አጼ ቴዎድሮስ ያስፈልጋል ቀጥቅጦ አንድ የሚያር ልክ የሚያገባ በቃ የሚያስነጥስ እንደ ቢስማርክ ጀርመንን ቢስማርክ እንዲህ ነው ያረጋት ጆርጅ ዋሽንግተን እንደዚህ ነው ያረጋት አሜሪካ አንድ የሆነችው ተቀጥቅጦ ነው ፈረንሳይ አንድ የሆነችው ተቀጥቅጦ ነው ጀርመን ተከፋፍሎ የነበር ተቀጥቅጦ ነው
ኢትዮጵያን እና አፄ ምኒልክ እና አፄ ቴዎድሮስ አንድ ያደረጓት ልክ አግብተውት ነው። ይሄ መንደር ሽፍታው ጎጠኛው በየመንደሩ ግብር እየሰበሰበ የነበረው ወደ አንድ ማዕከላዊ መንግስት አምጥተው እሺ ያለውን ካሮት እየሰጡ እምቢ ያለውን ደግሞ በአርጩሜ ልክ ያገቡ አሁን ላይ ምኒልክ እንዲ ነበር ቴዎድሮስ እንዲ ነበር አይደል እነሱ ይሄን አድርገው ልክ አብይ እንዳደረገው